እናንተ ስሙማ ሄርሜላ በቁሟ ሽንቷን ለቀቀችው ትናንትና። አይገርማችሁም? ሩታ በጥፊ ልትጠፈጥፋት ምንም አልቀራትም ነበረ እና ሂጂ ዘርቤ ወደዛ ምናምን ስትላት እንዴት እንደፈራች እንዴት እንዳየቻት ብቻ ተመልከቱ፣ እንደምታዩት ማለት ነው። ወይኔ ሩታ በነገራችን ላይ ማለት ነው ለምንድነው ሄርሜላን በጥፊ ማትመታት ያላችሁ ነበርና ምን እንደሆነ እስኪ ተንተን አድርገን እናየዋለን። አብራችሁን ቆዩ እስከ ቪዲዮ ፍጻሜ። ሰላም ሰላም ውድ ቤተሰቦቼ ሰላማችሁ ይብዛ። እዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰቡን ሁሌም አዳዲስ ትኩስ ቪዲዮዎች የምታገኙበት ቻናል ነው። ሰብስክራይብ እያደረጋችሁ ኮፒ ሊንክ ሼር የምታደርጉ በሙሉ ፈጣሪ በሰላም ለእናት ሀገራችሁ ያብቃችሁ፣ ሀብቱን ርዚቁን ይስጣችሁ፣ ጤናውን ይስጣችሁ። እናም ደግሞ ማለት ነው ሄርሜላ ትናንትና ወይኔ አታዋርደኝ ትናንትና እኮ በቁማን የተዋረደችው ሲጀመር አብርሻ ዋረዳት፣ ሩታ ዋረደቻት እንዴ እንደ ተዋረደች ዘርቤ በጥፊ ነው መጠፈጥፍሽ አለቻት። በጥፊ ነው ሞለውልሽ። ገባችሁ? ወይኔ ብትወለውያትማ ማለት ነው 90 ዲግሪ ሴንቲግሬድ ጸጉሯን ይዘሽ ወንወነሽ ከዛ መሬት ላይ ፍርጥ ብታረጊያት ማለት እዛው ፈርጣ ትቀር ነበረ ማለት ነውና እኔ እንደ ሩታ አልታገስም። እኔ ብሆን ማለት ነው ትግስትም ገደብ አለው። እንዲ ነበር አንጠልጥዬ ማፈርጣት። እንዲ ጭራሽ እኔ አጠገብ ልትቆም ጭራሽ ባሌን እንደዚህ እያየሽ ምናምን የማይታሰብ ነው የማይታሰብ። ሩታ ግን ታገሳ ዝም እንዲ እና ሩታ በጥፊ የማትመታበት ምክንያት የሄርሜላ አላማ ሌላ ስለሆነ ነው ማለት ነው። ገባችሁ? ሄርሜላ ሩታ እጇን አንስታ በጥፊ መታቻት ማለት ካሜራ አለ፣ ማስረጃ አለ። ሄርሜላ ብትከሳት እንደ ልቧ ሩታን ማሳሰር ትችላለች ማለት ነው። ገባችሁ? ኦሬዲ ቪዲዮ ኤቪደንስ ስለሚኖራት እንደዛ አደረገች ማለት ደግሞ የሄርሜላ እቅድ ተሳካላት። ሩታ እስር ቤት ትሆናለች። ልዑልም ያለ እናት ብቻውን ይቀራል። አያቶቹ ቢኖርም እንደ እናት የሚሆን ነገር የለም። ከዛስ አብርሽን እንደ ልቧ ለማግኘት ይመቻታል ማለት ነው። ገባችሁ? እንደ ልቧ ከሱ ጋር ለመሆን ይመቻታል። እናም በዚህ ምክንያት ደግሞ እሷ እጇን ማንሳት አትፈልግም። ሩታ ነቄ ብላለች። አያችሁ? ሰሙም ራሱ እኮ ሩታ ያለ ምክንያት ጸጥ አትልም ብላ ነበር። ሰአዳ ደግሞ ስለምትከሳት አትማታም ስትል ነበር። ሌሎቹ ደግሞ በስሜት ተነሳስታ በጥፊ ትጠፍጥፋት። ኖ ይቅር። እኔም ብትጠፈጥፋት በነገራችን ላይ ደስ ይለኛል። ግን ደግሞ ካሜራ ሳይኖር ትጠፍጥፋት። ካሜራ ሳይኖር ጠፍጥፋ እንደ ዳቦ ጋግራ ታውጣትና ታድርቃት ማለት ነው። እንደዛ ይሻላል። ገባችሁ? ካሜራ ፊት ግን እኛ ደስ ይለናል። ግን ደግሞ የሩታ እንትን አደጋ ላይ ስለሚሆን የማይሆን ነገር ነው። አስቸጋሪ ነው ማለት ነው። እንዴ ሀሳቧንማ እንዲሳካላት አንፈልግም። እቅዷንማ እናሳካላትም ጋይስ። እናም እሷን መጠፍጠፍ ያለበት አብርሽ ነው። ሄርሜላን አብርሽ ቢጠፈጥፋት እምቢ ስትል አሪፍ ነበር። ምክንያቱም በሷ ምክንያት ስለሆነ ፌንት እየነቀለ ያለው ጠፍጥፎ ቢጥላት እሱን ጨክና ስለማታሳስረው በቃ አርፋ ትቀመጣለች ማለት ነው። ካልሆነ ለህግ አካል አሳልፎ መስጠት ነው። የሰውን ትዳር እየበጠበጠች ስለሆነ በነገራችን ላይ ሰሞኑን ሄርሜላ ጥፊ ያስፈልጓታል በጣም በቃ ሲጀመር ሩታን ለመሆን ነው የምትፈልገው። በቃ ስታወራ ትክብላ ታያታለች። የሷን ሪያክሽን ኮፒ ለማድረግ ትፈልጋለች። አለባበስ ኮፒ ታደርጋለች። ኬፕ ሳይቀር ማለት ነው። የጆሮ ጌጥ ሳይቀር እንዴ የጥፍር እንትን ቀለም ሳይቀር ኮፒ አድርጋ የሷን ትለብሳለች። እንዴ አዩት ተከብላችሁ እዩት ማለት ነው። እናም እድል ይላል። ሩታ በጣም ሰው ይወዳታል። ሄርሜላ ደግሞ በመከራ ነው። እንደውም አሁን ትንሽ እንጂ እኮ ጭራሽ በቃ አታይም እንደ ቻናልሽ እንኳን ለንቀሳቀስ እያለ እስከ ሰው ልብ ውጭ ስለሆንሽ ማለት ነው። እና ቢጠፈጥፍልኝ ትናንትና ደግሞ ምን ሲሉ ነበር መሰላችሁ? ዳኒ ከነሩታ ጋራ ሆኖ መተት አሰርቶበት ነው አብርሽን። ፈጣሪ ያሳያችሁ እንግዲህ
ሲጀመር ዳኒ ሩታን ካዳት እኮ በቃ አለቀ። ካዳት እኮ እንዴ እናንተ ከአብርሽ ራስ አትወርዱም እንዴ? ከሩታ ራስ አትወርዱም እንዴ? ዳኒ ሩታን ክዷት እያያችሁ ለአብርሽ አድርጎ ነው። አረ ሸሞኒው እንዴ! በዚህ ልክማ እንደዚህ አትወረዱ። ነገሩ ድሮም የወረዳችሁ ናችሁ። ጉድ እኮ ነው። ሲጀመር የውሽሚት የሰፈር ልጆች አንዳንድ ቀስ ቀስ እያሉ እየመጡ ነው። አንዳንድ እያሉ ማለት ነው እየመጡ ስለሆነ እናም በቅርቡ ትዋረዳለች። እንደውም ልጅ አላት እያለ የሰፈሯ ልጅ ሲያወራ ነበረ። ቆይማ እንደውም እሱን ቪዲዮ ካገኘሁት ማለት ነው አቀርብላችኋለሁኝ። እና ብዙ ነገሮች እየወጡ ነው ያሉት። ገናም ብዙ ነገሮች ወደፊት ጠብቆ ብቻ ይወጣል። እድሜና ጤና ይስጣችሁ እንጂ ብዙ ነገር ታያላችሁ፣ ብዙ ነገር ትሰማላችሁ። እና የእሷ ጉድ አሁንም እየወጣ ነው። ገናም ስንት ነገር ይወጣል። እንጠብቃለን። እኛም ተስፋን ቆርጥም። ወደፊት እጅ መስጠት የለም። እና አሸናፊዎችም ነን እና እሷን ለፈጣሪ ሰታት ነው ሩታ በጥፊ ማትጠፈጥፋት እንጂ ለአንድ ለዚች የሆነ ነገር ነካ ሲያደርጋት ሩታም ገፋ ስታደርጋት ግንብር ልትል እንደምትችለው እንዴ! እና ለሷ ሩታ አንሳ አይደለም። አንደኛ ንቃትታት ነው። ሁለተኛ ደግሞ አቋላችሁ ሩታ ለፈጣሪ ነው የምትሰጠው። ደግሞ አስተዋይ ናት። ለወን ነገር አትቸኩልም። ሰውን ስትወድ እስከ ጥግ ድረስ ነው። ስትጠላም በዛው ልክ ነው ማለት ነው። እላሃችሁን ነው የምታስጨርሳችሁ። ብትዘቀዝቁ፣ ብታቃኑ፣ ብታጋድሙ፣ ምን ብትሉ እሷ እንደሆነች አንዴ መስሚዋ ጥጥ ነው። እናም ሄርሜላ በቅርቡ ገና ትዋረዳለች። ገናም ጅማሬ እኮ ነው። ገና ደም እንባ ታለቅሳለች። የሰው ጋር የተለጠፈ ሰው ሁሌም ተለጣፊ ነው። ገባችሁ? ሁሌም ተለጣፊ ነው። እና ዳኒም ጥፊ ያስፈልጎታል። ዳኒም በጣም ጠግቧል ማለት ነው። ብዙ የራሱን ደድሜሽ ተከብረሽ ኖሪ እንዴ! እንዳለ ጥፊ ያስፈልጋችሁ ናችሁ እኮ። ምን በሰው ሀገር ደርቃችሁ ሰው የምታደርቁ ጉድ እኮ ነው እንዴ! እና ለማንኛውም በቅርቡ ብቻ የሆነ ሰው ጥፊ እንፈልጋለን፣ እንጠብቃለን። በተረፈ ወዳችኋለሁ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩልኝ።